ሰላም እንዴት ናችሁ ውዶችዬ? ደህና ናችሁ? የኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ የት እንዳለው ላሳያችሁ። በጣም የምወዳት ፓርት ታይም የምሰራ ይህንን ቤት ፏ እናደርገዋለን። ከዛ አሁን ግን ላሳያችሁ እንዴት እንደሆነ ቤቱ። ከዛ ደግሞ ስጨርስ ነው ማሳያችሁ። ይሄ ክችኑ ነው። አንዷ መዳሜ ማለቴ ፓርት ታይም የምሰራባት ሴቱዬ ተሳፍራለች እና ቤቷን አጥድቼላት እንድጠብቃት ትፈልጋለች። አሁን ይሄ ይመስላል ማለት ነው። ይሄ እንደዚህ ይመስላል። ከዛ እዚህ ጋር ስትመጡ ኩሽን አለ። ከዛ እዚህ ጋር ደግሞ ሽንት ቤት አለ። እዚህ ጋር በቃ አሳያችሁና ይሄን ቤት አጥድቼ ምናምን አስተካክዬ አሳያችኋል። ቤቱ በጣም ሰፊ፣ በጣም የምወደው ቤት ነው። በነገራችን ላይ ማለቴ ሰፊ ነው። በቃ ስፋቱ ደስ ይለኛል፣ ልጆች ምናምን ሲጫወቱ። ከዛ እዚህ ጋር ደግሞ እንደምታዩት እዚህ ጋር አለ። ከዛ መታችሁ እዚህ ጋር ደግሞ እንትን አለ። ይሄ ምን ነበረ እንትን ይሄ ማለት መሬቱ የሆነ አውጭ አትክልት ስላለ የሆነ ጩጫን ነገር ምናምን ቤቱ ወርሶት እና የሆነ የሚነፋ ነገር ተነፍቶ አስረጭተዋለች። ለዛ ነው ያወጣጣቸው እቃውን ማለት ነው። ብቻ እናስተካክዬ መጨረሻ ላይ ከዛ ይሄ ምኝታ ቤታቸው ነው። ይሄም እንደዛው ያም እንደዛ። አስቡት ገና እስከምጀምረው ሞት መስሎኛል። እና ይሄንን አጥፍቼ ከዛ ግቢ እና እንግዲህ አጸዳለሁ ማለት ነው ዛሬ። ይሄንን ቤት አሁን እንደዚህ ነው አይደለ? በኋላ እንዴት አድርጌ እንደማጸዳ አሳያችኋለሁ። ሰላም እንዴት ናችሁ ፋሚሊ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ቤት አይደለሁም ላሳያችሁ የት እንዳለው። ይህንን ቤት ፏና ሙቀቱ ወይኔ ሙቀቱ ፈጣሪ ዛሬ በጣም ነው የሚሞቀው። እና እንግዲህ ቅድም አሳይቻችሁ ነበረ ቤትም ላጸዳ መጥቼ እና አሳያችኋለሁ ብዬ ነበር። ሙቀቱን ልነግራችሁ አልችልም። እንደዚህ አልነበረም። ይሄ እንደዚህ አድርጌ አጥድቻለሁ። እዚህ ጋር ፏፏፏፏፏ አድርጌዋለሁ። አያችሁት? እኔ እህታችሁ እዚህ ጋር ምንም ነገር የለም። እዚህ ጋር መጫወቻ ነው። እዚህ ጋር ጥድት አደረኩኝ። ያው እንዳልኳችሁ ሰዎቹ የሉም። እኔ ወጋዲ ሊሄድ ነው እና ፍሪጅ ራሱ አልቀረኝም ሳጸዳ። ያው ፍሪጁ ምንም የለውም ግን ነቨር ማይንድ። ይሄን ይመስላል ቤቱ። ኩሽና ይሄ ነው። ከዛ አሳይቻችኋለሁ። አውጣት መጀመሪያ ስቀርጽ አሳይቻችኋለሁ። እዚህ ጋር ደግሞ ይሄ ጋዝ ጧት እንደዚህ አልነበረም። ይሄ እንደዚህ አጠብኩኝ፣ አጸዳው። እዚህ ጋር ልብሶች የጠደሁባቸውን አጥቤ አሰጣሁላት። ምክንያቱም ያው ንጹህ መሆን አለበት። ቤቱን ዘግቼው ስለምሄድ ውጭ ለማስጣት ባሰጣው ይወድቃል ብዬ ስላሰብኩኝ፣ ከዛ እዚህ ጋር ሽንት ቤት አጠብኩ ማለት ነው። ፏ ብሏላ ውዶችዬ፣ እንዴት ነኝ? ከዛ እዚህ ጋር ደግሞ ይሄን አጥድቻለሁ፣ እንደዛ አስተካክያለሁ። ይሄም አጥድቻለሁ። በሶፋ ሁለት ሳቦን ያሉ በነገራችን ላይ እመቤቴን። ግን ይሄ ሶፋ ሲመች ወይኔ ሲመች በጣም ነው የሚመቸው። ከዛ እንደዚህ ይሄን አጠዳሁኝ። ይሄን ማጥድቻለሁ። በነገራችን ላይ ግቢ ማጥድቻለሁኝ። ይሄ ቆሻሻ ነው ይዤው የምወጣ። ግቢ ማጥድቻለሁ። በነገራችን ላይ በጣም ትልቅ ግቢ ነው። ይሄ ቆሻሻ ነው ይዤው የምወጣው ነው። ከዛ ይዤው የምወጣው ቆሻሻ ስለሆነ እንደዚህ አድርጌ ጨርሻለሁ ማለት ነው። ጧት በነጋሽ ላይ ገብቼ ነበረ። እዛ ገብቼ ከዛ ቤቱ ደግሞ ይሄ እንደዚህ አጥድቼላታለሁኝ። ያው እዚህ ጋር ልጅ ስላለ ነው እዚህ ጋር ያነጠፍኩት። ይሄን ይመስላል። ከዛ በኋላ እንግዲህ ይሄን ሽንት ቤት ነው በነዚህ ፏ አድርጌዋለሁኝ። በነገራችን ላይ ጠዋት 8 ሰዓት ተኩል ነው የጀመርኩት። ይሄም እንደዚህ አጥድቻለሁ። በነገራችን ላይ በዛ በኩል ዙረን ግቢ አጥቤያለሁ። በጣም ፀሐይ ስለሆነ ለመቅረጥ ስለተመቼ ነው። ይሄ ደግሞ ቤቱ እንደዚህ አድርጌ ፏ አድርጌ አጥድቻለሁኝ። በስመ አብ ቤቱ እኮ ትልቅ ነው። በነገራችን ላይ መቤቴን ግን ስንት ሰው እንደሚኖር ታውቃላችሁ? 2 ሰው ብቻ ነው የሚኖረው። ይሄን ይመስላል እንግዲህ የዛሬው ስራዬ። እንዴት አያችሁት? በነገራችን ጠዋት 8 ሰዓት ተኩል ነው የጀመርኩት። ከ8 ሰዓት ተኩል ጀምሮ አሁን ነው የጨረስኩት። እና ምሳ ስበላ ብቻ ነው ቁጭ አልኩት። ምሳም ደግሞ የሆነ ነገር ሰርቼ ነው የበላሁት። ያው ሴትያ በጣም ጥሩ ሰው ናት። በጣም እና ምግብ ወርደን ላድርግልሽ ስትሬን ነው ቴንኪውን የራሴ ሰርቼ እበላለሁ ብዬ ቲማቲም ጠብሼ ነው የበላሁት። ለማንኛውም ይህን ይመስላል የዛሬ ውሎዬ።
እንደታያችሁት በጣም ጎበዝ ነኝ ወይ? ከዛ ደግሞ ወደ ቤት ይሄዳለሁኝ ያሳያችኋለሁ። እና እንግዲህ ይህን ይመስላል። በዚህ አጋጣሚ እኔ ሰዎች ኖሩም አልኖሩም ስራ ስሪ ብለው ቤቱን ከሰጡኝ ካስረከቡኝ በደንብ ነው የማጸደው። ምክንያቱም እነሱ ባያዩኝ ፈጣሪ ያየኛል እና በነጣ አይደለም የምሰራላቸው እና በደንብ ነው የምሰራው። ብዙዎቻችን እንደዚህ ሰዎቹ አሉ የሉም ብለን የምንሰራ ልጆች አለን እና በተለይ እኛ ደግሞ አበሾች ታውቃላችሁ በደንብ ነው የምንሰራው። ይሄን ሌሎች ሀገር ዜጎች ግን ታውቃላችሁ አይሰሩም በደንብ እና እንደዚህ እኮ አድርጌላታለሁኝ። በጣም ጥሩ ሰው ናት በጣም እና በጣም ነው የምወዳት። ያስላችሁ ደግሞ ያው ታከብረኛለች፣ አከብራታለሁ እና በጣም ይሞቅ ነበረ። እንደዚህ አድርጌ ከሰራው ከእንትን ካልኩ በኋላ ወደ ቤት ሄጃለሁ ማለት ነው። ፋሚሊ ቪዲዮዬን ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።